ሁለት ነጥብ ልዩነት ብቻ ነገ አርሰናል የማሸነፍ ግዴታ ይኖርበታል። ያም ማድረግ ካልቻለ አርሰናል በተስተካካይ ጨዋታቸው ብቻ እርስ በርስ ሳይገናኙ ሲቲ ሊጉን መሪነት መረከብ የሚችልበትን ዕድል መፍጠር ይችላል። መስት ዊን ፎር አርሰናል አድርጎባቸዋል። መስት ዊን ጫና ፕሬዠር አርሰናል ላይ አሳድረዋል። ሌዲሶች የሊድስ መሸነፍ ሲቲ ጋርዲዮላ ዘንድሮም ለአራተኛ ጊዜ ሄዶ ለምንድን ነው ግን አርሰናልን ጉድ ይሠራው ይሆን? አብረን እናያለን። አላልፍልህ አለኝ እኮ በእናትህ ቋጠሮ ምን እሺ ነው በእናትህ። አሁን ፈርስት ሃፍ ያቺ ስተት ብቻ በገባባችሁ በቃ በዛው አልቆ ወጣ። ዳንኤል ፋርክ የሚባለው ደግሞ ካለቀ በኋላ ሄዶ ከዳኛ ጋር ጣልቶ ቀይ ማን አባ መጀመር 90 ደቂቃ ሙሉ ስራውን አሰራም ነበር። ባለቀ ሰዓት አንተ ኡናይ ኤምሪ የወራጅ ቀጠናዎች ኡናይ ኤምሪ ምን አባ ነው የምትቃጠለው? ካለቀ ሰዓት በኋላ ከኛ በላይ አልተቃጠልክ። አትወርድ አድክም። የአርሴ ደጋፊዎች ሲቲ አሳማኝ አይደለም፣ ብቃቱ የለውም፣ ብዙ ቡድኖች ይመጣጠኑታል ብትል ከሆነ ልክ ልትሆን ትችላለህ። ግን ሌላ የሚያሰጋው ነገር ምን እንደሆነ ንገር። ትዝ የሚልህ ከሆነ አመቱ ሲጀመር እኮ ራሱ ይህን ሲቲ አይተነው ነበር። ከዛ ዶራኑማ ተጨመረ፣ ተከላካዮቹ ባንዴ ቻሉ። አሁን ጎሂ እኮ ነው ያለው፣ ጎሂና ዲያዝ እኮ ነው ያሉት። የዛኔ እኮ 8 ጌም ሲያሸንፉ ጋቫርዲዮል እና ዲያዝ ነበሩ። አሁን እንደውም ትንሽ አፕግሬድ አድርጓል፣ ተከላካያቸው አፕግሬድ አሏል። ዶናሩማ ደንቆሮ ነው፣ አይሰማህም፣ ጭራሽ ነው ማይሰማ። ስለዛ እንደምንም ብለው አንድ ጎል አግብተው ይዘው ማስጠበቅና መውጣት እኮ ከቻሉ እኮ ችግር ነው ማን። ባለፈውም ልክ እንደዚህ አይደል አስጠብቀው የወጡት ሰከንድ አፍ ተበልተው። አረ ማን ችግር ውስጥ ነው አሁን። ነገ ሃንግማንን አሳማኝ አገራረፍ መግረፍ አለብን፣ አሳማኝ አገራረፍ ማለት እኔ በጣም አሁን በቃ ሲቲ ስለሚጥል አይደለም እኛ የምንበለው፣ እኛ ስለምንችል ብቻ ነው መብላት የምንችለው። እና እንደምንችል ነገ ማሳየት አለብን አባቴ፣ ነገ ማሳየት አለብን። እነዚህ እናታችሁ እኛ አሪፍ ስንሆን ነው እንደ እናንተ የሚገባችሁ። ታይትል ሬስ ነው ያለፈው ዓመት የት ነበርክ? 5 በተከታታይ ማለት ትችል ነበር እኮ አድክም። ወይኔ በእናትህ። ኧረ ልጆች ተጫወቱ በጣም ከእንግዲህ ድል ተመለሱ አይመጣም። ልጅነቴ ማርና ወተቴ በለው እድግ በልልኝ እኔ አባት። እውነት ደስ ብሎኛል፣ ግን አስጨነቅ። ተዋ 2 ጎል 3 ጎል አግባና ገላግለኝ። ተዋ ቶሎ ብለህ ምንድን ነው ግን ዋናው አላማችን ጥሩ ነው። በቃ በግባም መንፈስ በቀኝ ጥሩ ነው። ወያ ተጨንቋል። ነገም ደግሞ ያው የተለመደ ተግባራችንን እንፈጽማለን። እሱ ችግር የለውም። አንተ ብቻ ለጥልጥልኝ እንጂ እኔ ለዛ ያዛኛው እኔ አለሁልህ አባቴ፣ እንዳያሳስብሽ። ይመችሽ ፈለው። ደስ ብሎኛል። እኛ የቤት ስራችንን ሰርተናል። አሁን አርሰናል ምን እንደሚያደርግ ቁጭ ብለን እንመለከታለን ሲል የዛሬዋን እንግዲህ የማንቸስተር ሲቲ የማሸነፊያ ብቸኛ ግብ ያስቆጠረው አንቷን ሴሜኞ ከጨዋታው በኋላ ተናግሯል። እኛ ከኛ የሚጠበቀው ራሳችን ላይ ትኩረት ማድረግና የራሳችንን የቤት ስራ መስራት ብቻ ነው። ዛሬ ደግሞ ያንን አድርገናል። እስከ ውድድር ዓመቱ መጨረሻ ድረስ ሁሉንም ጨዋታዎች ማሸነፍ እንፈልጋለን። ከዛም በኋላ አርሰናል ደግሞ ምን እንደሚያደርግ ቁጭ ብለን እንጠብቃለን። መጨረሻ ላይ ደግሞ ምን እንደሚፈጠር አብረን እንመለከታለን ያለ ሲሆን የምንሳተፍባቸውን ሁሉንም ዋንጫዎች ማሳካት እንፈልጋለን ሲል አንቷን ሴሜኞ እንግዲህ ዛሬ ተናግሯል ማለት ነው። በነገራችን ላይ የተጫዋች በባለፈው እንግዲህ አርሰናል በብሬንፎርዱ ጨዋታ ነጥብ ከመጣሉ በፊት የቤት ስራችንን ሰርተናል፣ አርሰናል ደግሞ ቀጣይ ምን እንደሚያደርግ ቁጭ ብለን እንመለከታለን ሲል ተናግሮ ነበር። ዛሬም ያንን ደግሞታል። መድፈኞቹ ነገ የነጥብ ልዩነታቸውን ድጋሚ ለማስፋት ከቼልሲ ጋር እንግዲህ በለንደን ደርቢ በኤምሬትስ ስቴዲየም ወሳኝ ጨዋታቸውን ያደርጋሉ። የአንቷን ሴሜኞ የስነ ልቦና ጨዋታ ይሰራል ወይስ መድፈኞቹ ልክ እንደ ቶትናሙ ጨዋታ አሸንፈው ይወጣሉ? ሁላችንም ነገ ምሽት በኤምሬትስ ስቴዲየም የምንመለከተው ጉዳይ ነው። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት ፎሎ ማድረግ ያረሰ ይመቻል። ከሲቲ 1 ሊድስ 0 ወያሎች የተማሩት 5 ነገር ማለት ነው። አንደኛው ከዚህ በኋላ ቢቋጥሩ ምንም እንደማያመጡ ነው። ተምረዋል ግን ይቋጥራሉ። ሁለተኛው ሲቲ ግዴታ ነጥብ ሊጥልላቸው እንደሚገባና ካልጣለ ደግሞ ኢታሃር ላይ ግዴታ ነጥብ ይዘው መውጣት እንዳለባቸው። ሶስተኛው ይህንን የቴሌግራም ፕሪዲክሽን ቻናል ተቀላቅለው አትሊስት ትኬቶችን እያሳኩ መቋጠር እንዳለባቸው። ለማንኛውም ናሆም ፕሪዲክሽንስ የሚለውን ቻናል ተቀላቀሉ። አራተኛ ከሲቲ ቀድመው መጣል እንደሌለባቸው። አምስተኛ ዋንጫውን እንደማይበሉ። አረ በፈጠራችሁን ፈርስታፍን ተጨንቄ አላቅም እንደዚህ እንዴ ምንድነው አንተ ፕሬሲንግ እግዚአብሔር እንደዚህ አይደረግም። የማይደረግ ነገር ነው ዛሬ ሲሰሩብን የነበረው። ስህተቱ ግን ሊታየኝ አልቻለም። ምንም ነገር ሊታየኝ አልቻለም። ሴሜኒዮ ስላገባ አይደለም። ሴሜኒዮ ጥሩ አይደለም። ዛሬ መውጣት አለበት። እሱ ወጥቶ ዶኩ መግባት አለበት። ራይንደርስ ጨዋታ ላይ መግባት አለበት። ማርሙሽ መውጣት አለበት። ሀቃቁ ስለሆነ ዋሬቨር ፎደንም ገብቶ የሆነ
እንዴት እንደሆነ አላቅም። ብቻ ማኔጅ አድርጎ እነዚህ ተጫዋቾች መግባት አለባቸው ዛሬ እንጂ እኔ ካውንተር ሊድስ ራሱ በጣም መጥፎ ናቸው። ምን አይነት ነገር ነው? አንተ ፈጣሪ አትርፎ አረ ወያላ እየቋጠርን እንዴ! እኔ ተጨነኩኝ እኮ እኔ ማንም የወያላው ጥቅም የሌለው ቋጠሮ የትም አልደረሰም ዛሬ ማለት ነው። አጸቋማልክ ጸቋማልክ እዛ እርስ በርስ ተግባምተህ ትቀመጣለህ፣ ምንም አታመጣም። ማን ሲቲ ዋንጫ ቲም እንደሆንክ ዛሬ አስመስክረሃል። በቃ አሪፍ ያልሆንክበት ጨዋታ የተቸገርክበትን ጨዋታ እንደምንም ብለህ 3 ነጥብ ይዘህ መውጣት ማለት ነው። በቃ ይሄ ነው ጎረቤቴ፣ ይሄ ነው ማንቸስተር ከተማ ያስተማረች እንደዚህ ነው። በቃ this how it is done, this how we do it። ይመርስ ማን ሲቲ ሴሜንዮ ትችላለህ። ዶናሩማ አንተ ትለያለህ፣ በቃ ትለያለህ፣ እግዚአብሔርን ትለያለህ። ለማንኛውም ወደ ሁለት ጠቧል። ቼላው ነገር ስራህን ትሰራለህ ከጥምር ጦሩ ጥምር ጦሩ ከነገ ስራህን ትሰራልን አለ። በቃ ከዛ እኔ ወያላ እናሰርፈዋለን። ይመቻችሁ። አረ ፍሬህን ልቀቀው፣ አለቀ እኮ ጨዋታው። ከአፍረተ ስጋን ይዘህ ቪዲዮ ታየኝ። አረ ልቀቀው በመድኃኒዓለም። ምን ሆነ ነው እንዴ? ምን ሲቲዎችስ ምን ሆና 2-3 ጎል አታገቡም? 90 ደቂቃ የምታስቋጥሯቸው ምን ሆናችሁ ነው? ሲቲዎች እንዲያዙት እኮ ረስቶ ፍሬያቸውን ይዘው ሊገቡ እኮ ነው ቤታቸው። አረኛ ልጆቻችሁን ማየት እንፈልጋለን። ልጆቻችን ከልጆቻችን ሲበሻሸቁ ማየት እንፈልጋለን። ስልቦናችሁ ቀራችሁ እኮ። ተዋት ቋጥሩ። ሜንታሊ ይኸውልሽ ማንቸስተር ከተማ ላይ ያለው ሜንታሊቲ ክፉ ነው። ስለ ሜንታሊቲ ዝም ብሎ ተደጋግሞ ሲወራ የሆነ የማይመስል ነገር እያስመሰላችሁት ነው። የሰው ልጅ አይምሮ ማድረግ እችላለሁ ብሎ ካሰበ ያደርጋል። በቃ ውስጥ ያለውን ነገር ጠቅላላ ነው አውጥቶ የሚጠቀመው። በነገራችን ላይ ማድረግ እችላለሁ ብሎ ሲያምን አብሶ ደግሞ ያንን ነገር ከዛ በፊት አድርጎት ከሆነ አይምሮ በቃ ማድረግ እንደሚችል ያምናል። ለዛ ነው ሲቲ 10 እና 12 ጨዋታ ሲቀር በቃ ያስታውሳል። በቃ ሆረር ይሆናል፣ ሜንታሊ ሞንስተር ይሆናል መጥቶ አቋሙ መጥፎም ቢሆን ማድሪድን ተመልከተው። ስፔን ላሊጋ ላይ ምንም ቢንኮሻኮሽ ቻምፒየንስ ሊግ ላይ ስታገኘው ሆረር ነው ቲሙ፣ ብድግ ይላል። ይሄ የፐርፎርማንስ ጉዳይ አይደለም፣ የሜንታሊቲ ነው። ይሄ ማንቸስተር ከተማ ያለ ሜንታሊቲ ከባድ ነው፣ ይከብድሃል ጎብዬ። እናንተ ጋር ደግሞ በተቃራኒ የትንሽ ቲም ሜንታሊቲ ነው ያላችሁ። ይሄ ስድብ አይደለም፣ ፋክት ነው። ልክ 10 እና 12 ጨዋታ ሲቀር ትንኮሻኮሻላችሁ። ብዙ የዋንጫ ኤክስፒሪየንስ ያለው ተጫዋች የላችሁ። ማድረግ እንደሚችል የሚያምን ብዙ ተጫዋች የሏችሁም እና ብዙ አትጠብቁ። በቃ ብትበሉም ባትበሉም እኮ ችግር ብዙ ከጠበቃችሁ ግን ትበታተናላችሁ። ከማን ጋር ዘንድሮ ያለንንም ዋንጫ ከቀነሰ በግማሽ አርሰናል ደጋፊ ይቀንሳል። እግዚአብሔርን አገር ደጋፊ ነው ቢቀንሰውና ብዙ አትጠብቁ። በቃ ያላችሁ ትንሽ ቲም እንደሆነ አምናችሁ ፏበሉ ልላችሁ ነው። ስለ ጨዋታው ስናወራ ግን በቃ ትክክለኛ የፔፕ ጋርዲዮላ ቲም ይሄ ነው። አንድ አግብቶ የሚከላከል ኳስ የሚሰጥ ምናምን አይደለም። 2 ለማግባት 3 ለማግባት። በእርግጥ ፈርስት ሃፍ ትንሽ ፍራስትሬት አድርጎ በካውንተር አታክ የሆነ ቨልነራብል ነበረ። ለምን ዶናሩማን እንዳስፈረመው ያየን ይመስለኛል። ሰከንድ ሃፍ ግን በጣም ብዙ ሙከራዎችን አድርጓል። ኳሱንም ይዞ በደንብ ጨዋታውን ተቆጣጥሯል። ያበደ ነበረ። ጎረቤታችን በርታ፣ ነገ ይቋጠርልሃል። እናቴ ተሙት። ካልቨርት ሌዊን የሚባል ውዳቂ አጥቂ እናቴ ይሄኔ ማለት ነው ሊድስ 2 እና 3 ጎል ያገባ ነበር። ፈርስት ሃፍ ማለት ነው። ጠንቋይን ያመጡብን። ሲጀመር እንደ ጋርዲዮላ የተመታ ሰው የለም። እንደ ጋርዲዮላ የተመታ ሰው የለም። አመጣው በቃ ይሄው እየሄደ ቅርቅር እየወሰደ ቅርቅር። ምን አንተማ የአርሰናል ደጋፊ አይደለም። በቃ ሴሜኒዮ የአርሰናል ደጋፊ አይደለም፣ አረጋግጫለሁ። በስመ አብ። እናንተ ደግሞ ማን ሊድስ ያቃጥላችሁ። ሲቲ አሸንፏል። ማን ወይኔ እድል። ሲቲ ዛሬ ፈርስት ሃፍ እንዴት ነበር የተቀጠቀጠው? ኒድሶች ማለት ስንት ኳስ እየሳቱ አንድ ሞመንት በቃ በዛ አሸነፉ። ዶሚኒክ ካልቨርት ሉዊን አቃጠልከኝ ማን እንዴ! ሲጀምር ዶሚኒክ ካልቨርት ሉዊን ብሎ ኳስ ተጫዋች አለን? ጸሐፊ የመሰለ ጸሐፊ፣ ስሙ የጸሐፊ እኮ ነው። አርፈ መጽሐፍ ብጽፍ ነው የሚቻል። አንተ ስንት ኳስ ነው የሳትከው? ስንት ኳስ ምንድነው? በዚህ አረ ወይኔ አረ በስማ አሮንሰን እንደዛ እየተጫወተ ማን ለሽታክ ግን አንዴ ያጨበጨበለታለሁ። ማን የሊድስ በጣም ነው የምትችሉት፣ በጣም ማለት ነው ሊድሶች። ሲቲ አይኖ ሰከንድ ሃፍ ላይ ኳሱን ሙሉ ሰዓቱን ኳሱን እያዙት ነበር፣ ግን ምንም እየሞከረ አልነበርም። ሊድስ ሙከራ በጣም እየበለጣቸው ነበር ሙሉ ጨዋታውን። አንድ ሞመንት ሴሜኒዮ ማን ቼርኪ ምን አይነት አውት ኦፍ ኖዌር ከፈተላቸው። እንደዚህ ክፍት ነው ያደረገላቸው። ከዛ ሴሜኒዮ ምንድነው ያደረገው ማን ሊድሶች ኧረ ሊድስ እንደዚህ አይቻልም። በቃ ጥሩም ሳትሆኑ ማለት ነው ተበልጣችሁን በሌላ ቡድን ማለት ነው። እንዴት ነው የምታሸንፉት? እንዴት ነው እንዴ? እግር ኳስ እኮ ነው እንዴ!
ጀማአው ይሄ ቡድን ማለት ነው ጥሩም ሳይሆን ማሸነፍ ጀመረ። በቃ ይኸውላችሁ ሊድስን 1-0 በሆነ ውጤት አሸነፉ። ያቺ ሽርፍራፊ ሰከንድ ተአምር በሆነች ሴሜኒዮ ባስቆጠራት ጎል እንግዲህ አግብተው ረፍት ወጡ። በዛው አለቀ ጀማው። ሊድሶች በጣም ምርጥ ነበሩ ጀማው። ጨዋታን ዶሚኔት አድርገው እየተጫወቱ ነበረ። ሙከራዎችን ወደ ጎል ቶሎ ይሄዱ ነበር። ግን ከፊት ያሉት ተጫዋቾች እጅግ ደካማ ናቸው። በተለይ ካርቨርትሊን ነው ምናምን የሚሉት ተጫዋች ማታውት በቃ አይረባም ነው የምላችሁ። ምንም ወይ ከቡድኑ ጋር እኔ እንደው የተነጥሉ ሌላ ክለብ ተጫዋች መሰለኝ። የምሬ ነው የምላችሁ። በቃ የቡድኑ አጋሩ ላይ መስልም የሚጫወትበት መንገድ እና ሲቲ አሸነፈ ጀማው። በእውነት ነው የምላችሁ። ይሄ ጨዋታ ላይ ሊድስ የሆነ ነገር ይዞ ይወጣል ብዬ ተስፋ አድርጌ ነበር። ፈርስት ሃፍ ላይ መጀመሪያው 30 ደቂቃ የነበረችው እንቅስቃሴ ጥሩ ነበር። ይሄኛው በአጋጣሚ ተቆጠረ አይነት ጎል ነው አሰብኩትና ሰከንድ ሃፍ ላይ እጅግ ጥሩ ነገር እናያለን። ነጥብ አቻ ከመውጣትም አልፎ እስከ መሸነፍም ሊደርስ ይችላል ሲቲ ብዬ አስቤ ነበር። አልሆነም። ሲቲ ጥሩም ሳይሆን ማሸነፍ ቀጥሏል ማለት ነው። ቀጥላለን ወደፊት እኛ በራሳችን ክንድ ማለት ነው አሸንፈን ዋንጫ መብላት አለብን የግዴታ ማለት ነው። ይመቻችሁ። ወይ ማንቸስተር ሲቲ በጭንቀት አሸንፈው ወጡ። ዋው ዋና ማሸነፉ ነው በዚህ ሰዓት። ዛሬ እንግዲህ ያለ አውሬው አጥቂ ያለ ኤርሊንግ ብሮት ሃላንድ እንግዲህ ሲቲ እጅግ በጣም ተቸግሮ ነበር ሊድስን ያሸነፈው። ባለቀ ደቂቃ መጨረሻ አካባቢ ላይ በጣም ተጨንቀው ነበር። ግን እድሜ ለአንቷን ሴሜንዮ ምን አይነት ጎል ነው በእናታችሁ ያስቆጠረው። ማቲያስ ኑኔዝ ምን አይነት ኳስ ነበር ለኢትኑሪ የሰጠው ኳስ። ኢትኑሪ ምን አይነት አሲስት ነው ለአንቷን ሴሜንዮ ያደረገለት። ምን አይነት ታይም ምን አይነት ፊኒሺንግ አንቷን ሴሜንዮ። ዋው ሚገርም ፈራሚ እኮ መናገር እኮ በዚህ ልጅ እኮና በጌሂ እቆጫለሁ እኮ ሊቪያንስ። ለማንኛውም ግን ማለት ነው እንኳን ደስ አላችሁ ሲቲዎች፣ ኮንግራ ብለናል። ግን በጭንቀት በስማ ቋጠሮ ነበረበት። ግን ቋጠሮ ደበናለ ቋጠሮ። ለማንኛውም ኮንግራ። እኔ እንደ ዛሬ ልብ ድካም ዛሬ ነበር ልብ ድካም ቢይዘኝ ቅዱስ ዛሬ ነበር የሚይዘኝ። እንዲህ በዚህን ያለክ እግዚአብሔርን አንተ ወያላግ ለራስ ቲም እንደዚህ ቋጥርኛል። እንደዚህ ከምትቋጥር ለራስ ቲም ቋጥርና ዋንጫ ብላ የምትችል ከሆነ ወይኔ ኧረ ምን እየሆንን ነው? እኔ እግዚአብሔርን እንዲህ ዋናው 3 ነጥብ ነው። ምን አገባኝ 3 ነጥብ ነው። ግን ይሄ ነገር ከዚህ በኋላ እንዳይደገም ወይኔ በስመ አብ። በቃ ሾክድ እኮ ነው እንኩት። እኔ እንዲህ ዝም ብሎ ይመታሉ። ዝም ብሎ በቃ እነሱ ጋር ሙሉ ኳሱ እንዲህ ሰከንድ ሃፍን ይሻሻላል ብዬ እጠብቃለሁ። ጭራሽ ዶኩን አላስገባም። ራይንደርስ ከገባ በኋላ ባሰ ነገሩ። ኦራይሊም እኔ ጉዳቱ ይሁን እኔ እንዴት እንደሆነ አላውቅም። ምን አገባኝ ነገ እመጣልሃለሁ። ወይኔ ዛሬ ያወጣህን። እሺ ሲቲ አሸንፏል እንደምትመለከቱት። ግን ምንም አላማረኝም ጋይስ። ያለው ነገር ምንም የሚያስተማምን ነገር የለም። ምንድነው የተመለከትነው ሲቲ በክርስቶስ። ለማንኛውም ያለው ነገር አላማረኝም እና ኢራን ገፊበት እስኪ በደንብ ያለው ነገር አስቀጥይ። ምንም ምን አላማረኝም። እስኪና ሃይላብን ምናምን ሜንሽን አድርጓቸው፣ ኮሜንት ላይ ጠይቋቸው። እንግሊዝ እንዴት ነው አዝማሚያዋ እዚህ ጦርነት ላይ የመግባት እንደው ጭላንጭል ተስፋ ካላት ምናምን ጠይቁልን። ኢራንስ እንዴት ነው? ኳታር፣ ዱባይ ማንንም አልቀር። እንግሊዝስ መቼ ነው የምትመታው? እርግጥ ነው እንግሊዝ ድረስ የሚደርስ ሚሳኤል ምናምን ላይኖራት ይችላል። ግን እንዴት ነው ተስፋ የላትም ወይ? ያንን የመስራት ጊዜ አለ እስከ ሰኔ። ብቻ ጨዋታው ጨዋታ ነው። ግን እኔ ምንም ያለው ነገር አላማረ። ሲቲ ምንም አላስተማመነኝም። ደግነቱ ሲቲ ማይበላ ከሆነ 3ኛው ዓለም ጦርነት ይነሳል። ምክንያቱም አርሰናል ሊበላ አይችልም። በቃ ዋንጫ ሊበላ ስለማይችል 3ኛው ዓለም ጦርነት ይጀምራል። ይሄው ነው። ተመስገን ማለት ነው በዚህ ሰዓት። በቃ ከዚህ በላይ ምን ደስታ አለ ጋይስ? ሊድስ ተሸነፈልኝ፣ ሲቲ የኔ አባት። በርንሌ ተሸነፈ፣ ዌስትሃም ተሸነፈ። ምን ደስታ አለ ከዚህ በላይ? ተመስገን ማለት ነው በቃ። ተመስገን ካላልክ አይጨመርልህም አባቴ። ተመስገን በል። በተለይ እላይ ያለክ እኔ እላይ ያለክ ቀበሌ እላይ ያላችሁ ቀበሌዎች ማለት ነው ስታማሩ ሳይ እኔ አዝናለሁ። አታማሩ። የምር ተመስገን በሉ። እኔን አይታችሁ ተመስገን አትሉ። ተመስገን በቃ ተመስገን። ከዚህ በላይ ምንም ደስታ የለም። ሲቲዬ እናመሰግናለን። በቃ ነገ ደግሞ ፉላም ወይ ያንቀባረኛል ወይ ያንቀባሯሉ። አለቀ። ሞከርነ ጣርነ አልሆነማ። በቃ ሊድስ ግን ኧረ አትችሉ። ምን አይነት ኳስ ነው የምትስቱት?